ተመልካቾቻችን የትንሳኤ ዋዜማ ልዩ የበዓል ፕሮግራማችን እንደቀጠለ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በቆይታችን ደግሞ ደስተኛ እንደሆናችሁም ምንም ጥርጥር የለንም። አሁን ደግሞ በኢትዮጵያ ካቶሊካዊት ቤተክርስቲያን የኮንሶላታ ልዑካን እህቶች ገዳማዊት ሲስተር አልማዝ ተስፋዬ ጋር ስለ ፋሲካ በዓል እንዲሁ ደግሞ በካቶሊካዊት አስተምሮ መንፈሳዊ ነገሩ ምንድነው የሚመስለውን ቆይታ እናደርጋለን። ሲስተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሰዎት። እንኳን አብሮ አደረሳችሁ። ዋዜማ ላይ ነው ያለነው። በዓል እንዴት ነው? ምን ይመስላል? እንግዲህ የፋሲካ በዓል ዝግጅት በጣም ደስ የሚል ዝግጅት ነው። እያንዳንዱ ክርስቲያን ለፋሲካ ለክርስቶስ ትንሳኤ በመንፈሳዊም ሆነ በቁሳዊ ነገሮች ዝግጅታችንን በመዘጋጀት ላይ እንገኛለን። እሺ፣ በመግቢያችን ላይ እንዳነሳ ነው እንግዲህ በካቶሊካዊት ቤተክርስቲያን የፋሲካ በዓል እንዲሁ አስተምሮ ምን ይመስላል፣ እናንተ ገዳማውያንስ እንዴት ነው የምታሳልፉት የሚለውን ብናነሳ። እሺ፣ በካቶሊክ ቤተክርስቲያን መንፈሳዊ አስተምሮ የፋሲካ በዓል በተለየ መልኩ ይከበራል። በተለይም እኛ ካቶሊካውያን በዓለም ሁሉ ያለ አስተምሮ አንድ ነው። የክርስቶስ ኢየሱስ የትንሳኤ በዓል አከባበር ከብሉይ ኪዳን እስከ አዲስ ኪዳን ያሉትን የእግዚአብሔርን ቃላት በየቀኑ በትንሳኤ ኢየሱስ ከሞት ተነስቷል ሃሌሉያ እያልን እምነታችንን የምናሳድስበትና የእምነታችን ማዕከል የሆነውን ክርስቶስን በትልቅ በዓል ራሳችን የምናዘጋጅበት በዓል ነው። እንዲሁም ደግሞ በገዳማዊ ልዩ የሆነ የጸሎት ፕሮግራም በማዘጋጀት ሻማን የፋሲካ ሻማ በማዘጋጀት ክርስቲያኖችን በማዘጋጀት በተለያየ መንገድ በአስተምሮ በመንፈሳዊ አስተምሮ ክርስቲያኖቻችን እናዘጋጃለን። ክርስቲያኖች ብቻ ሳይሆን ክርስቲያን ላልሆኑትም መልካሙን የትንሳኤ ዜና ለማብሰር እንሞክራለን። እንግዲህ ገዳማውያን በብዙ አገልግሎት ውስጥ ነው የሚያልፉት፣ ይህንን እናውቃለን። የፋሲካ ሰሞን ምን ይመስላል? ለየት ያለ ነገር ሳለው ወይ? በፋሲካ በማህበራዊ ህይወት አገልግሎት ከብዙ ሰዎች ጋር ነው የምናሳልፈው። እያንዳንዳችን ገዳማውያን በሆስፒታል፣ በትምህርት ቤት እንዲሁም ደግሞ ከድሆች ጋር በመሆን የፋሲካን ዝግጅት በልዩ መልኩ እናዘጋጃለን። በተለይም ወላጅ አልባ የሆኑትን ልጆችን ሄደን በመጎብኘት የፍቅር ስራ በመስራት ካለን ደግሞ በማካፈልና አብሮን ከሚሰሩት ጋር ደግሞ የፍቅር መሳሪያና የሰላም መሳሪያ ሆነ የእርቅን ህይወት እንዲለማመዱ ከማህበራዊ ሰዎች ጋር አብረን ይህን ስራ እንሰራለን። ፋሲካ ለእርሶ ምንድነው? ፋሲካ ለኔ ኢየሱስ ክርስቶስ ከሞት የተነሳበት ትልቁ የእምነት መሰረትና የክርስቶስን ፍቅር ለሌሎች የሚያበስርበት እንዲሁም ደግሞ የክርስቶስን ብርሃን ለዓለም የማበራበት የክርስቶስ ትንሳኤ ድል ማለት ነው። በፋሲካ ሌላ የተለየ የሚያነሱት አጋጣሚ ወይ ደግሞ የሚወዱት ስነ ስርዓት አለ በካቶሊክ አስተምሮ ውስጥ? አሁን አለ። በካቶሊክ አስተምሮ ውስጥ በፋሲካ በጣም ልዩ የሚያደርገው በተለይ ከአርባ ጾም ቀናት በኋላ በትልቅ የሚከበረው የ40 ቀናት የጾም ቀናትን የምናስተውለው 3 ትላልቅ በዓሎች አሉ። አንደኛው የጸሎተ ሐሙስ ትልቅ ሚስጥር የሚከበርበት፣ ቅዱስ ቁርባን የሚመሰረትበት፣ ለካህናት ደግሞ ስልጣን የሚሰጥበት እና ኢየሱስ ክርስቶስ ደግሞ እግር በማጠብ ትህትናን የሚያሳይበትና በአርብ ስቅለት ደግሞ እያንዳንዱ ክርስቲያን ክርስቶስን ምህረት በመጠየቅና ይቅርታን በመጠየቅ ለትንሳኤ ዋዜማ ሁላችን ሻማችንን ይዘን እሳት በማቀጣጠል ሃሌሉያ ኢየሱስ ከሞት ተነስቷል እያልን ቃሉን የምናበስርበት ልዩ በዓል ነው። እሺ፣ ፈጣሪን ማገልገል ለእርሶ ምን ትርጉም አለው? ኦኬ፣ ፈጣሪን ማገልገል ለእኔ ትልቁ ትርጉም ፈጣሪን ማገልገል ማለት የእግዚአብሔርን ሕዝብ ተገኝቼ መልካም የምስራቹን ማውራት ወይ መናገር ማለት ነው። እሺ ሲስተር፣ እንግዲህ በዋዜማው ቀን እዚህ መጥተው ሀሳቦትን እንዲሁ ደግሞ ጊዜዎትን ከኛ ጋር ስላሳለፉ እጅግ አድርገን እናመሰግናለን። እንኳን አደረሳችሁ ማለት ከፈለጉ እንኳን አደረሳችሁ። እሺ፣ ሁላችሁም ዛሬ በዚህ በፋሲካ ዋዜማ የምትገኙት ክርስቲያኖች ላልሆኑት ሁሉ የክርስቶስን ትንሳኤ እንኳን አደረሳችሁ።
እንኳን ደስ አላችሁ። አመሰግናለሁ። አሜን። እኛም እናመሰግናለን። ተመልካቾቻችን ልዩ የበዓል ዋዜማ ዝግጅቶቻችን ይቀጥላሉ። አሁንም አብራችሁን ቆዩ ግብዣችን ነው።